ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ወደ እናንተ የሚተላለፍላችሁ የገበያ ሚዲያ ቢዝነስ ፖድካስት ነው። በዛሬው የገበያ ቢዝነስ ፖድካስት ፕሮግራማችን በርካታ የመንግስት ሰራተኞች ከስራ ሊቀነሱ እንደሚችሉ መገለጹ ብዙዎችን እያነጋገረ ያለ ጉዳይ ሆኗል። በተለይ በ10 ሺዎች የሚቆጠሩ የመንግስት ሰራተኞች ከስራ ሊሰናበቱ መሆኑ መሰማቱ ግርምት የፈጠረ ጉዳይ ሆኗል። ይህንን ጉዳይ በሚመለከት ዝርዝር መረጃዎች የምናቀርብላችሁ ይሆናል። አብራችሁን እንድትቆዩ በመጋበዝ በቆይታችን እንግዲህ ተወዳጁ የቢዝነስ ሚዲያ የሆነውን ገበያ ሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ አብሮነታችሁን እንድትገልጹ እየጋበዝኩኝ ወደ መረጃው እሻገራለሁ። በርካታ የመንግስት ሰራተኞች በቅርቡ ከሐምሌ 1 ጀምሮ ከስራ ሊቀነሱ የሚችሉበት ሁኔታ እንዳለ እየተገለጸ ነው የሚገኘው። እንደ መረጃው በ10 ሺዎች የሚቆጠሩ ሰራተኞች ከመጪው ከሐምሌ ወር ቀን 1 ጀምሮ ከስራ ሊቀነሱ እንደሚችሉ የሚያሳይ ነው። በተለይ ከ20 ዓመት በላይ ያገለገሉ የመንግስት ሰራተኞችን ጨምሮ በ10 ሺዎች የሚቆጠሩ ከስራ ሊቀነሱ ወይም ሊሰናበቱ እንደሚችሉ ነው የተገለጸው። እንደ ሲቪል ሰርቪስ መግለጫ እንግዲህ ከጥቂት ወራት በፊት የጸደቀው አዋጅ የመንግስት ሰራተኞች አዋጅ ተልዕኮን በብቃት እንዲፈጽም ይወጣ ነው ቢባልም ከአዋጁ ጋር በተያያዘ በርካታ የመንግስት ሰራተኞች ከስራ ሊቀነሱ እንደሚችሉ የተገለጸበት ሁኔታ ነው ያለው። በዚህ መረጃ መሰረት ከመጪው ሐምሌ 1 ጀምሮ በ10 ሺዎች የሚቆጠሩ የመንግስት ሰራተኞች ከስራ ሊቀነሱ እንደሆነ በመገለጽ ላይ መሆኑን ማወቅ ተችሏል ማለት ነው። በዚህም ሁሉም የመንግስት ተቋማት ከ20 ዓመት በላይ አገልግሎት ያላቸውን ሰራተኞች ከሐምሌ 1 ጀምሮ ውላቸው እንዲቋረጥ ወይም የስራ ስንብት እንዲደረግላቸው ዝግጅት ላይ ስለመሆናቸው ነው መረጃው የሚያሳየው። ከኢትዮጵያ አየር መንገድ እስከ ምድር ባቡር ኮርፖሬሽን፣ ከፓርላማ ጽህፈት ቤት እስከ ክፍለ ከተማና ወረዳ ጽህፈት ቤት ባሉ ሁሉም የመንግስት መስሪያ ቤቶች የሚሰሩ ሰራተኞች ከስራ ሊቀነሱ አሊያም በጡረታና በልዩ ሁኔታ ከስራቸው ሊገለሉ የሚችሉበት ሁኔታ እንዳለ ተጠቁመዋል ማለት ነው። በህዝብ ተወካዮች ምክር ቤት የሰው ሀብት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የሆኑት ዶክተር ነገሪ ሌንጮ ለምክር ቤቱ አዋጁን በማስመልከት በጉዳዩም ላይ በቂ ማብራሪያ ሰጥተዋል ነው የተባለው። እንግዲህ እንደሳቸው ገለጻ ከሆነ የተዘጋጀው አዋጅ የመንግስት ሰራተኞችን የስራ ተነሳሽነት የሚጨምር እንደዚሁም የሙያ ብቃትና ክህሎትን በማዳበር ምርትና ምርታማነትን ለማሳደግ ታስቦ የወጣና ይህም ጉዳይ በዛ መልክ ሊታይ የሚገባው እንጂ እንደተሰራጨው አይነት መረጃ ወይም አንዳንዶች የመንግስትን ስም ለማጥፋት እንደሚያሰራጩት ዝም ብለን ሰራተኞችን ለማባረር የተደረገ ምንም አይነት ነገር እንደሌለን የገለጹት። ይሁንና ግን በሀገራችን በመላው ሀገሪቱ ማለት ይቻላል በሚገኙ የመንግስት መስሪያ ቤቶች በርካታ ሰራተኞች እንዳሉ ከመጥቀስ ግን አልተቆጠቡም። በተለይ እነኚህ የመንግስት ሰራተኞች የስራ አፈጻጸማቸው ለድርጅት ለመንግስት ወይም ለሀገር ማበርከት ከሚገባቸው አበርክቶ በታች እያበረከቱ ወይም አስተዋጽኦ እያደረጉ ስለሆነ በቅርቡ እንግዲህ ማሻሻያ ሊደረግ እንደሚችል የገለጹበት ሁኔታ ነው ያለው። የሰራተኛ ቅነሳ ሊኖር እንደሚችል ያመላከቱበት ሁኔታ አለ። ነገር ግን ይህ የሚሆነው በጥንቃቄ እንደሆነና ይህም የሰራተኛውን የሙያ ብቃትና ክህሎት መሰረት በማድረግ በቂ አገልግሎት ለመንግስት ወይም ለህዝብ የማይሰጡና በእነኚህ የመንግስት መስሪያ ቤቶች ተቀምጠው እንግዲህ የተለያዩ ያልተገቡ ተግባራትን የሚሰሩ የሙያ ብቃት የሌላቸው ሰራተኞች ሊቀነሱ የሚችሉበት ሁኔታ እንዳለ ያመላከቱበት ሁኔታ እንዳለ ነው መረጃው የሚጠቁመው። ይህም የሆነበት ምክንያት ከሚገባው በላይ የመንግስት ሰራተኞች ስለመብዛታቸው እንደሆነ ገልጸው አቶ ነገሪ ይህንን ጉዳይ ለማስተካከልም መንግስት ዝግጅት እያደረገ እንደሆነ ጠቁመዋል። በህዝብ ተወካዮች ምክር ቤት ቋሚ ተጠሪ ሚኒስትር የሆኑት ዶክተር ተስፋዬ በልጅጌ በበኩላቸው ሂደቱንና አፈጻጸሙን በሚመለከት የዜጎችን መብት በማይነካ መልኩ በጥንቃቄ ይደረጋል ወይም ተፈጻሚ ይሆናል የሚል አስተያየት ስለመስጠታቸው ነው እንግዲህ ከኢትዮጵያ ፕሬስ ኤጀንሲና ሌሎች መረጃዎች የወጡ ዜናዎችን ዋቢ በማድረግ የመረጃ ምንጫችን የጠቆሙን። በዚህም የመንግስት ሰራተኞች ሊቀነሱ እንደሚችሉ ምንም አይነት ጥያቄ የሚያስነሳ ጉዳይ እንዳልሆነ ወይም የተረጋገጠ ነው የሚል መረጃ እንዳለ ነው እንግዲህ በእኛ በኩል የደረሰን መረጃ የሚያሳየው። አዋጁ በፖሊስ፣ በመከላከያ፣ በጸጥታና ደህንነት ተቋማት ላይ ጭምር ተፈጻሚ ይሆናል ተብሎ እንደሚጠበቅ የተገለጸ ሲሆን የብሔር ብሔረሰቦች ስብጥርን ሽግሽግ ለማድረግና በተለይ የብሔር ስብጥሩን የተማከለ ባላንስ የሆነ ለማድረግ የቀረበ ረቂቅ አዋጅ ስለመሆኑም የተገለጸ ነው የሚገኘው። በቅርቡ
በኢትዮጵያ ፕሬስ ድርጅት በኩል የወጡ መረጃዎች እንዳመላከቱት እንግዲህ ሀገሪቱ ከሚያስፈልጋት በላይ የበዛ የመንግስት ሰራተኞች ቁጥር እንዳላት ተገልጾ ጉዳዩ በእርግጥም የማይቀር ስለመሆኑ የሚያመላክት መረጃ በዚሁ አጋጣሚ መውጣቱን ነው እንግዲህ አሁን የደረሰን መረጃ የሚያመላክተው። ዶክተር ነገሪ አክለውም በመስሪያ ቤቶቹ ወይም በሁሉም የመንግስት መስሪያ ቤቶች ማለት ይቻላል ያለው የሰራተኛው ቁጥር በጣም በርካታና ሀገሪቱ ከምትፈልገው በላይ ስለመሆኑ በግልጽ መናገራቸው በቀጣይ ይህ ጉዳይ እውን ስለመሆኑ የሚያጠራጥር ጉዳይ የለም የሚሉም አስተያየቶች እየወጡ ነው ያሉት። እንግዲህ እንዳጠቃላይ ከፊታችን ሐምሌ 1 ጀምሮ በሀገሪቱ በሚገኙ ሁሉም መስሪያ ቤቶች ከ20 ዓመት በላይ የሥራ አገልግሎት ያላቸው ሰራተኞች እንደሚሰናበቱ በግልጽ እንግዲህ መረጃዎች እየወጡ እንደሆነ መገለጹ ብዙዎችን እያነጋገረ ያለ ጉዳይ ሆኗል። ውድ አድማጭ ተመልካቾቻችን ወደ ቀጣዩ መረጃ ስናልፍ በስራ ውል የሰራተኛ መብቶችና ከስራ የመቀነስ አሰራርን በሚመለከት እንግዲህ በመንግስት ወይም በግል መስሪያ ቤት ውስጥ የሚሰሩ ሰራተኞች በተለያዩ ህጎች የሚተዳደሩ ሲሆን ይህም የመንግስት ሰራተኞችና የግል ሰራተኞች አዋጅ የሚል ነው። እንግዲህ የፌዴራል መንግስት ሰራተኞች አዋጅ ቁጥር 1054/2010 እና የአሰሪና ሰራተኛ ጉዳይ አዋጅ ቁጥር 1156/11 የግል ሰራተኞችን የሚመለከት እንደሆነ ይታወቃል። በእነኚህም አዋጆች መሰረት የአሰሪና ሰራተኛ ግንኙነት የሚጀምረው በመካከላቸው በሚደረገው የስራ ውል ሲሆን የስራ ውል በውስጡ በአሰሪውና በሰራተኛው መካከል ባለ ግንኙነት ሊኖሩ የሚችሉ ዝርዝር ጉዳዮችን ያካተተ መሆን እንደሚገባው በሁለቱም አዋጆች ተጠቅሷል። እነዚህ ዝርዝር ጉዳዮች በዋናነት የተዋናዮቹን ስምምነት ወይም የሚዋዋሉት አካላትን የሁለቱ ተዋዋይ አካላትን ስምምነት የያዙ ቢሆንም በስራ ውል የሚደረግ ስምምነት ህግን መሰረት ያደረገና ህግን የማይቃረን መሆን እንዳለበትም ተመላክቷል። በተጨማሪም የስራ ውል በህግ በህብረት ስምምነት ወይም በስራ ደንብ ለሰራተኛው ከሰጡት ጥቅሞች ያነሰ ጥቅም የሚሰጥ መሆን እንደሌለበትም ተቀምጧል። በዚህ በአሰሪና ሰራተኛ ጉዳይ አዋጅ ቁጥር 1156/11 በስራ ውል የሰራተኛ መብቶችና ኪሳራ የመቀነስ አሰራርን በተመለከተ የተለያዩ ጉዳዮች መዳሰሳቸው ተገልጿል። የስራ ውሉ ይዘት ማንኛውም ግለሰብ ደሞዝ እየተከፈለው በአሰሪው መሪነት በቀጥታም ሆነ በተዘዋዋሪ መንገድ ለተወሰነ ወይም ላልተወሰነ ጊዜ ወይም የተወሰነ ስራ ለአሰሪው ለመስራት ሲስማማ በሁለቱ መካከል የስራ ውል እንደሚመሰረት ይደነግጋል። ስለሆነም የስራ ውል ላልተወሰነ ጊዜ ወይም ለተወሰነ ጊዜ ወይም ለተወሰነ ስራ ሊደረግ እንደሚችል በግልጽ ተቀምጧል ማለት ነው በአዋጁ። ውሉ በጽሁፍ ወይም በቃል ሊደረግ የሚችል ሲሆን በቃል ለተደረገ ውል አሰሪው ለሰራተኛው በ15 ቀን ውስጥ የስራውን አይነት፣ ቦታ፣ ለስራው የሚከፈለውን ደሞዝ መጠን፣ የስሌቱን ዘዴ፣ ያከፋፈሉን ሁኔታና ጊዜ እንዲሁም ውሉ ጸንቶ የሚያበቃበትን ጊዜ የአሰሪውን ስምና አድራሻ እንዲሁም የሰራተኛውን ስም፣ እድሜ፣ አድራሻና የስራ ካርድ ቁጥር ካለ የያዘ ሰነድ ፈርሞ ለሰራተኛው የመስጠት ግዴታ እንዳለበት በአዋጁ በግልጽ ተደንግጓል ማለት ነው። የስራ ውል ተዋዋዮች ወገኖች ወይም በስራ ውል የሚዋዋሉ አካላት በውሉ መሰረት የሚኖራቸውን መብትና ግዴታ በማያጠራጥር አኳኋን በሚያውቁበት ሁኔታና በግልጽ መደረግ እንዳለበት በአዋጁ ተቀምጠዋል። በመሆኑም የስራ ውል ከላይ የተጠቀሱትን ዝርዝር ጉዳዮች ያካተተ መሆን እንዳለበት አዋጁ በግልጽ ደንግጓል ማለት ነው። ይሁንና የነዚህ ሁኔታዎች አለመሟላት ሰራተኛው በአዋጁ መሰረት የሚያገኛቸውን መብቶች እንዲያጣ ስለሚያደርገው ጥንቃቄ ማድረግ እንደሚገባም ተብራርቷል ማለት ነው። የአሰሪና ሰራተኛ ጉዳይ አዋጅ ድንጋጌዎችን፣ የህብረት ስምምነትን፣ የስራ ደንብና በህግ መሰረት የሚተላለፉ መመሪያዎችንና ትዕዛዞችን የማክበር ግዴታ እንዳለባቸው ከአዋጁ መገንዘብ የምንችል ሲሆን አሰሪውም ሆነ ሰራተኛው በስራ ግንኙነት ሂደት የተለያዩ መብትና ግዴታዎች እንዳላቸውም በአዋጁ ተቀምጧል። በአብዛኛው ለአንደኛው ግዴታ የሆነው ለሌላኛው መብት ሆኖ የሚያገለግልበት ሁኔታ ያለ ሲሆን የአንዱን ግዴታ በምንመለከትበት ጊዜ በተዘዋዋሪ የሌላኛውን መብት እናያለን እንደማለት እንደሆነ ማወቅ ያስፈልጋል። ምክንያቱም የሰራተኛውን መብት ስናይ የአሰሪውን ግዴታ በዛው እያየን ነው። ምክንያቱም ለሰራተኛው እነኛ የተገለጹ መብቶችን ማሟላት ያለበት ወይም ግዴታው የሚጣለው በቀጣሪው ድርጅት፣ ግለሰብ ወይም ተቋም ሊሆን ስለሚችል ማለት ነው። በተመሳሳይ የተቋማትን መብት ስናይ ተቋማት ለሰራተኞቻቸው የሚያደርጉትን ለስራው የሚያስፈልጉ ቅድመ ሁኔታዎች በተዘዋዋሪ ከሰራተኞች ደግሞ የሚጠበቅ ግዴታ እንዳለ በዛው የሚያሳይ እንደሆነ መገንዘብ ያስፈልጋል ማለት ነው። የሰራተኛ መብት አሰሪ በስራ ውሉ ከተመለከቱት ልዩ ግዴታዎች በተጨማሪ በአዋጁ አንቀጽ 12 ስር የተዘረዘሩ ግዴታዎች አሉበት ይላል።
ከነዚህ ግዴታዎች አብዛኛዎቹ በተዘዋዋሪ የሰራተኛው መብት ሆነው ይቀመጣሉ ማለት ነው። እነዚህም በሌላ አኳኋን ካልተመለከተ በስተቀር ለስራ የሚያስፈልገውን መሳሪያና ጥሬ ዕቃ የማግኘት፣ ለሰራው ስራ ደሞዙንና ሌሎች ክፍያዎችን በአዋጁ ወይም በህብረት ስምምነት መሰረት የመክፈል፣ ተገቢውን ሰብአዊ ክብር የማግኘት መብት፣ ከስራው ጋር በተያያዘ ሊደርስ ከሚችል አደጋ የመጠበቅና በአሰሪው ለጤንነቱ የጥንቃቄ እርምጃዎች የማግኘት፣ ጤንነቱ እንዲመረመር በህግ ወይም አግባብ ባለው አካል ግዴታ ሲጣል ከክፍያ ነፃ ምርመራ የማግኘት፣ የስራ ውል በሚቋረጥበት ወይም ሰራተኛው ሲሰራ የነበረውን የስራ አይነት፣ የአገልግሎት ዘመኑንና ሲከፈለው የነበረውን ደሞዝ የሚያሳይ የምስክር ወረቀት ያለ ክፍያ የማግኘት፣ በስራ ላይ ያሉ የአስተዳደር ደንቦችን የማወቅ መብት፣ በህግ የተቀመጡ ቅድመ ሁኔታዎች ሲሟሉ የስራ ስንብት ክፍያ የማግኘት በአንቀጽ 39 ተቀምጧል። የሳምንት እረፍት፣ የዓመት ፍቃድ ወይም የወሊድ ፍቃድ ከክፍያ ጋር የማገናኘት አንቀጽ 67፣ 76፣ 88 የሰራተኛው ተጠቃሽ መብቶች ናቸው። የሰራተኛ ቅነሳና ከስራ የመቀነስ አሰራርን በሚመለከት የስራ ውል በተለያዩ ምክንያቶች እና ሁኔታዎች ሊቋረጥ ይችላል። እንግዲህ የሚታወቅ ነው። በአሰሪው አነሳሽነት፣ በሰራተኛው አነሳሽነት፣ በማስጠንቀቂያና ያለ ማስጠንቀቂያ የስራ ውል ሊቋረጥ እንደሚችል እናም እነዚህ ሁኔታዎች ውሉ እንዴት እንደሚቋረጥ በአዋጁ ዝርዝር ጉዳዮችን አካቶ እንደሚገኝ ተገልጿል። ይህ ማለት አዋጁ እነኚህ ቅድመ ሁኔታዎች ሲሟሉ ውሉ ሊቋረጥ እንደሚችል በዝርዝር አስቀምጧል። ነገር ግን ውል ከመቋረጡ በፊት ስለ ውል መቋረጥ ስናወራ የውል መቋረጡ የሚወሰነው በተዋዋዮቹ ስምምነት ላይ እንደሆነ ማወቅ ያስፈልጋል ማለት ነው። በተያያዘ ጉዳይ የሰራተኛ ቅነሳ በአዋጁ የተካተተ ራሱን የቻለ አሰራር ያለው ሲሆን የስራ ውል ሊቋረጥ የሚችልበት ምክንያት ተጠቅሶ መሆን እንዳለበት በግልጽ ተቀምጧል። የሰራተኛ ቅነሳ ማለት የድርጅቱን ድርጅታዊ አቋም ወይም የስራ እንቅስቃሴ በሚመለከት በሚከተሉት ምክንያቶች የስራ ውልን በማስጠንቀቂያ ለማቋረጥ በቂ ሲሆን ቁጥራቸው ከድርጅቱ ሰራተኞች ቢያንስ ከ110 የሚያህሉን ወይም የሰራተኞች ቁጥር ከ20 እስከ 50 በሚሆንበት ድርጅት ቢያንስ 5 ሰራተኞችን የሚመለከት ከ10 ተከታታይ ቀናት ላላነሰ ጊዜ የሚቆይ የስራ ውል መቋረጥ ሊደረግ እንደሚችል በድንጋጌ ደረጃ ተቀምጧል ማለት ነው። ህጉ ይህንን ነው የሚያመላክተው። የሰራተኞች ቅጥር ማለት ሰራተኞችን ለመቀነስ አሰሪው እርምጃ ከወሰደበት ቀን በፊት ባለው 12 ወራት ውስጥ በአሰሪው ተቀጥረው ይሰሩ የነበሩ ሰራተኞች አማካኝ ቁጥር በግልጽ የተቀመጠ መሆን እንዳለበት ነው። ይህ ማለት የሰራተኞች ቁጥር ማለት ሰራተኞች ለመቀነስ አሰሪው እርምጃ ከወሰደበት ቀን በፊት ባለው 12 ወራት ውስጥ በዛ ድርጅት ውስጥ ይሰሩ የነበሩ ወይም እየሰሩ ያሉ ጠቅላላ የሰራተኞች ቁጥር በአማካኝ ነው የተቀመጠው ያ ፐርሰንት ማለት ነው። ስለዚህ ከዚህ ጋር በተያያዘ የሰራተኛ ቅነሳ የድርጅቱን ድርጅታዊ አቋም ወይም የስራ እንቅስቃሴ በሚመለከት በሚከተሉት ምክንያቶች የስራ ውልን በማስጠንቀቂያ ለማቋረጥ በቂ ሲሆን ቁጥራቸው ከድርጅቱ ሰራተኞች ቢያንስ ከ110 የሚያህሉን ወይም የሰራተኞች ቁጥር ከ20 እስከ 50 በሆነበት ድርጅት ቢያንስ 5 ሰራተኞችን የሚመለከት ከ10 ተከታታይ ቀናት ላላነሰ ጊዜ የሚቆይ የስራ ውል መቋረጥ ሊከተል እንደሚችል ወይም በስራ ላይ ሊውል እንደሚችል ህጉ ያመላክታል። የሰራተኞች ቁጥር ማለት ሰራተኞቹን ለመቀነስ አሰሪው እርምጃ ከወሰደበት ቀን በፊት ባለው 12 ወር ውስጥ በዛ ድርጅት ውስጥ ሲሰሩ ከነበሩ ሰራተኞች ጠቅላላ ቁጥር 5ቱ የሚቀነሱ ይሆናል ማለት ነው። ለምሳሌ 50 ከሆነ 10 በመቶ 5 ነው የሚሆነው። 100 ከሆነ የ110 በመቶ 10 ሰራተኛ እያለ እንደዚሁ ከ1100 እያለ ይቀጥላል ማለት ነው። ሰራተኞች የተሰማሩባቸው ስራዎች በከፊልም ሆነ በሙሉ በቀጥታና ለዘለቄታው የሚያስቆም የስራ ውል መቋረጥ የሚያስከትል ሁኔታ ከተፈጠረ ወይም ከተከሰተ ውል ሊቋረጥ የሚችልበት ሁኔታ ሊኖር ይችላል። ከስራ ለማገድ ምክንያት ተብለው የተጠቀሱት ከ10 ተከታታይ ቀናት ላላነሰ ጊዜ የድርጅቱን ስራ በሙሉም ሆነ በከፊል የሚያቋርጥ ያለ ፍቃድ ማለት ነው። እዚህ ጋር ፍቃድ ሳይሰጥ የግለሰቡ ወይም የሰራተኛው ነባራዊ ሁኔታ ስራውን በዘፈቀደ አውቆ ያለምንም ችግር አቋርጦ ከሆነና ይህ ደግሞ አሳማኝ ሆኖ ከተገኘ ከአቅም በላይ የሆነ ምክንያትና የአሰሪው ጥፋት ባልሆነ ምክንያት ማለት ነው ከ10 ተከታታይ ቀናት ላላነሰ ጊዜ የድርጅቱን ስራ የሚያቋርጥ ያልታሰበ የገንዘብ ችግር እንደተጠበቀ ሆኖ አሰሪው በሚያመርታቸው ምርቶች ወይም በሚሰጣቸው አገልግሎት ተፈላጊነት መቀነስ ምክንያት የድርጅቱ የስራ እንቅስቃሴ በመቀዝቀዙ ወይም
ትርፍ እየቀነሰ በሚሄድበት ጊዜ የስራ ውል ማቋረጥ አስፈላጊ ሆኖ ሲገኝ ስራ ሊቋረጥ ወይም ውሉ ሊቋረጥ እንደሚችል ተመላክቷል ማለት ነው። የድርጅቱን ምርታማነት ለማሳደግ የአሰራር ዘዴዎችን ለመለወጥ ወይም በአዲስ ቴክኖሎጂ ለመጠቀም ሲባል ምርትና በተለይ እዚህ ጋር ምርትና ምርታማነትን ለማሳደግ ሲባል የሚደረግ የስራ ውል መቋረጥ የሚያስከትል ውሳኔ ሊኖር ይችላል። በአጠቃላይ እንደዚህ አይነት ሁኔታዎች ሲከሰቱ ስራና የስራ ውል ሊቋረጥ የሚችልበት ሁኔታ ሲከሰት ያው ቅድም እንደነገርኳችሁ ውሉ ሊቋረጥ ይችላል ማለት ነው። የስራ ቅነሳ አሰራር ከላይ በተጠቀሰው መሰረት የሰራተኞች ቅነሳ ሲደረግ አሰሪው ከሰራተኞች ማህበር ወይም ተወካይ ጋር በመመካከር የስራ ችሎታ ያላቸውንና ከፍተኛ የምርት ውጤት የሚያሳዩ ሰራተኞች በስራቸው ላይ እንዲቆዩ ቅድሚያ ሊሰጣቸው ይችላል። ተመሳሳይ የስራ ችሎታ የሌላቸውና ወይም ደግሞ እያላቸው ስራው ላይ ያልተገኙትን ሊቀንሳቸው የሚችልበት ሁኔታ ሊፈጠር እንደሚችል ማወቅ ያስፈልጋል። የሚያመርቱ ሰራተኞች ሲኖሩ ቅነሳው በመጀመሪያ ደረጃ የሚመለከታቸው ሰራተኞች በሚከተለው ቅደም ተከተል መሰረት የሚሆን ይሆናል ማለት ነው። አንደኛ ቅነሳው የሚመለከታቸው በድርጅቱ ለአጭር ጊዜ ያገለገሉ ሰራተኞች ሊሆኑ ይችላሉ፣ ወይም ደግሞ በድርጅቱ ለረጅም ጊዜ አገልግለው ነገር ግን አሁን ላይ የሚሰጡት አገልግሎት አስፈላጊነቱ እምብዛም ካልሆነ ወይም ደግሞ ለድርጅቱ የአጭር ጊዜ ተቀጣሪ የሚሆኑ የረጅም ጊዜ ለድርጅቱ በጣም አስፈላጊ ሰው ከሆኑ ላይቀነሱ ወይም ላይሰናበቱ የሚችሉበት ሁኔታ አለ ማለት ነው። አነስተኛ ቁጥር ያላቸው ጥገኞች ያሏቸው ሰራተኞች ለምሳሌ ራሳቸውን ችለው መስራትና መንቀሳቀስ ለድርጅቱም ኮንትሪቢዩት ማድረግ የማይችሉ ሰራተኞች ሊቀነሱ ይችላሉ። አካል ጉዳተኛ የሆኑ ሰራተኞች ሊቀነሱ ይችላሉ። በድርጅቱ ላሉ በስራ ምክንያት ጉዳት የደረሰባቸው ሰራተኞች ሊቀነሱ የሚችሉበት ሁኔታ ይኖራል። ነፍሰ ጡር ሰራተኞች ወይም ከወለዱ እስከ 4 ወር ድረስ የሆናቸው ሴቶች ሰራተኞች ሊቀነሱ የሚችሉበት ሁኔታ እንዳለ መረዳት ይቻላል። በመጨረሻም በልዩ ሁኔታ ቅነሳው የሚመለከታቸው ሰራተኞች የተቀጠሩበት ስራ ከማለቁ በፊት ካልሆነ በቀር የኮንስትራክሽን ስራው በተከታታይ እያለቀ ሲሄድ የስራው መጠን በመቀነሱ ምክንያት ተቀጥረው በሚሰሩ ሰራተኞች ላይ ቅነሳ ሲደረግ አሰሪው በአዋጁ የተመለከቱትን የሰራተኞችን ቅነሳ ስነ ስርዓት መከተል አይኖርበትም። ይሄ ማለት አይገደድም እንደማለት ነው። የኮንስትራክሽን ስራ ማለት ህንፃ፣ መንገድ፣ የባቡር ሀዲድ፣ የባህር ወደብ፣ የውሃ ግድብ፣ ድልድይ፣ የመሳሪያ ተከላና ሌላም ተመሳሳይ ከነኚህ አይነት ስራዎች ጋር የተገናኙ ስራዎችን የመስራት፣ የመለወጥ፣ የማስፋፋት፣ የማደስና የመጠገን ስራን ይጨምራል ማለት ነው። ውድ አድማጭ ተመልካቾቻችን ለዕለቱ ያሰናዳንላችሁ ሁለቱ መረጃዎች እነኚህን ይመስሉ ነበር። ስለተከታተላችሁን በማመስገን ከኛ ጋር ስለነበራችሁ ቆይታ እያመሰገንኩኝ ለዕለቱ ያዘጋጀነው ፕሮግራም ይህንን ይመስል ነበር። ሰላም።